ወደ ላይ ወደ መስቀል ወጣ ማለት ነው። ከፍታው ከፍ ብሎ መሰቀሉ ከፍ የሚያደርገን ከሆነ የኛ ከፍታ እንዲኖር እንዲመለስልን የወረደው አምላክ ከፍ ሊያደርገን የወረደው አምላክ እንዴት በዚህ ሰዓት አድነኝ ብሎ ሊጸልይ ቻለ ትሉኝ እንደሆነ በዚህች ሰዓት ይህንን ጸሎት የጸለየው ሰዎች ይህን ምልክት ባዩ ጊዜ ሁሉ እንዲህ ብለው እንዲጸልዩ ነው። ምን ብለው? አባት ሆይ በምስኪ ከምን አድነኝ ከምን አድነኝ። ምን አይነት ሰዓት ናት ትሉኝ እንደሆነ ባሪያ በጌታው ላይ የሚነሳሳባት ሰዓት፣ ደቀ መዝሙር መምህሩን ለገንዘብ ብሎ አሳልፎ የሚሸጥባት ሰዓት። እንዲህ አይነት ሰዓት ያያችሁ እንደሆነ ይህን ጸሎት ልጸልዩ ይገባል። ደቀ መዝሙር መምህሩን አሳልፎ ከሰጠ፣ ባሪያም በጌታው ላይ እጁን ካነሳ በዚህ ሰዓት ይህን ጸሎት መጸለይ ይገባል። ኢየሱስ ክርስቶስ የሚያዝባት ያቺ ሰዓት በእርግጥም እንዲህ ሊባልላት የሚገባ ሰዓት ነበረች። ምክንያቱም ሕዝቡ በፈጣሪው ላይ ያመፀባት ሰዓት ስለነበረች እግዚአብሔር ወደ እነሱ መጣ፣ ሊያድናቸው ወደ እነሱ መጣ። እነሱ ደግሞ ሊገድሉት ወደ እሱ ሄዱ። ይህ አይገርምም? በእውነት ሊያድናቸው ወደ መጣው ሊገድሉት መሄዳቸው እንዴት ያሳዝናል! በእውነት በተራቡ ጊዜ አጠገባቸው፣ በታመሙ ጊዜ ፈወሳቸው፣ በተጨነቁ ጊዜ ደረሰላቸው። አጋንንት ማደሪያ አድርገው ቢያሰቃዩቸው አጋንንትን እየገሰጸ ከላያቸው ላይ ያስወገደላቸው። ከአጋንንት እስራት ላዳናቸው ለክርስቶስ የሚገባው ዋጋ የነበረው በእውነት ያዳናቸውን ሊገድሉት ተነሱበት። አዳኙን የሚገል ሕዝብ ባያችሁ ጊዜ ይህን ጸሎት ልትጸልዩት ይገባል። አባት ሆይ ምን በል ከዚህ ሰዓት ምን በለን አድነኝ ብሎ መጸለይ ይገባል። አዳኙን ወደ መግደል የሚገሰግስ ሕዝብ ባየን ጊዜ፣ መድኃኒቱን ለመቅበር የሚተጋ ሕዝብ ባያችሁ ጊዜ ይህን ጸሎት መጸለይ ይገባል። ክርስቶስ ለዚህ ሕዝብ ነው ይህንን ጸሎት የጸለየለት። ምክንያቱም ሕዝቡ የጀመረው ስራ መቅሰፍትን ከሰማይ የሚያወርድ ነበረ። ሰዶም ገሞራ ኃጢአት ቢሰሩ በላያቸው ላይ ነው የሰሩት። ያ ማለት የገዛ ሰውነታቸውን ያረከሱ። አይሁድ ግን ኢየሱስ ክርስቶስ ላይ ነው ኃጢአትን የሰሩት። ወገደፉ እዋሆሙ ከመ በድነ ርኩስ ይላል ቅዱስ ዳዊት። ኢየሱስ ክርስቶስን እንደረከሰ በድን ቆጥረውት አሽቀንጥረው ነው የጣሉት። በኦሪት በድን የረከሰ ስለነበረ ወንድማቸው ተብሎ የተጠራው ኢየሱስ ክርስቶስ ነው። እሱም በስጋ ወንድማቸው ሆኖ ስለመጣ ነው እንደ በድን ጣሉት ይላል። የተቀደሰውን እንደረከሰ ነገር ቆጥረው የጣሉበት ጊዜ ነው የሰዓት። ስለዚህ በደላቸው ከሰዶም ከገሞራም ትበልጣለች ይቺ በደል በእውነት። ቃየል የገደለው ወንድሙን አቤልን ነው። እነዚህ ግን የገደሉት ፈጣሪያቸውን ነው። እስኪ ተመልከቱት፣ የማን ኃጢአት ይበልጣል? የአይሁድን ኃጢአት የሚተካከላት አለ በእውነት? የያዕቆብ ልጆች የሸጡት ወንድማቸውን ነው። አይሁድ ግን የሸጡት፣ ይሁዳ ግን የሸጠው ፈጣሪውን ነው። ተመልከቱት፣ የሚበልጠውን ኃጢአት ሰሩት። በዚያች ሰዓት የተሰራችው በደል በማንም ላይ አልተደረገችም። ምናልባት አቤል በቃየል ቢገደል፣ ቃየል ወንድሙን አቤልን ቢገድል የሚያንሰውን ገደለ። አይሁድ ግን የሚበልጣቸውን ገደሉ። አቤል ለወንድሙ ለቃየል ስላደረገለት ነገር የተጻፈ ነገር የለም። ኢየሱስ ክርስቶስ ግን ለአይሁድ ያደረገላቸው ነገር በእጅጉ ተጽፎ ትመለከቱታላችሁ። ምን ያላደረገላቸው ነገር አለ? አንካሶች ሆነው የነበሩትን እንዲሄዱ ያደረጋቸው እሱ አይደለም? 38 ዓመት ደዌ ይዟቸው ቢያደቃቸው መጥቶ ካልጋቸው ያነሳቸው፣ ሰው የሌላቸውን የጎበኛቸውና ያዳናቸው ኢየሱስ ክርስቶስ አይደለም? ለአይሁድ ምን ያላደረገላቸው ነገር አለ? ክህነትም መንግስትም እንድትመለስላቸው ነበር ክርስቶስ ወደ ዓለም የመጣው። ያን ጊዜ በዚያ ሰዓት ሮማውያን በቅኝ ግዛት የገዟቸው የነበረ ሰዓት ነውና ከባርነት ቤት ከግዞት ሊያወጣቸው ነበር ኢየሱስ ክርስቶስ የመጣው። ከባርነት ሊያወጣቸው የመጣውን ባርነትን ፈልገው እሱን እንደገና ገደሉት። ስለዚህ በእውነት ከቃየል ከሰራት በደል ይልቅ የአይሁድ በደል አትበልጥም? እንደ በእውነት ትበልጣለች። ይችን ትልቅ በደል እየሰሩ ባሉ ሕዝብ መካከል ሆናችሁ ይህን ጸሎት ጸልዩ።
አባት ሆይ ከዚህ ሰዓት ምን በለኝ አድነኝ ብሎ መጸለይ ይገባል። በዚህ ሰዓት በእውነት ልንጸልየው የሚገባው ትልቁ ጸሎት ይሄ ነው። ክርስቲያኖች ሰው በፈጣሪው ላይ በአመፅ የተነሳሳበት ዘመን ስለሆነ ሰው የእግዚአብሔርን መቅደስ እያፈረሰ ያለበት ዘመን ስለሆነ ክርስቶስን የሚገሉት የሚያሳድዱት ዛሬም አሉ። በአይሁድ ፋንታ ተተክተው ክርስቶስን የሸጡት ጸጋቸውን የሸጡ ሰዎች ያው ክርስቶስን እንደሸጡ ይቆጠራሉ። እነዚህ ሰዎች አሉ ዛሬም። ስለዚህ በዚህ ሰዓት ልንጸልየው የሚገባ ጸሎት አባት ሆይ ከዚህ ሰዓት ምን በለኝ አድነኝ ብለን ልንጸልይ የሚገባበት ዘመን ነው። በእውነት ክርስቲያኖች ቅድስና እንደ ቀላል ነገር የተቆጠረበት፣ ድንግልና እንደ ነውር የተቆጠረበት ዘመን፣ እግዚአብሔርን ማገልገል ሞኝነት መስሎ የታየበት ዘመን ይህ ዘመን ነው። ክርስቲያኖች ጸሎት ከተራ ወሬ ይልቅ ጊዜ ያጣበት እንደዚህ ሰዓት አለ፣ እንደዚህ ዘመን አለ። ጾም፣ ጸሎት፣ ሌሎችም በጎ ነገሮች እንደ ተራ ነገር የተቆጠሩበት፣ ምጽዋት በቃ ተራ ፕሮግራም የሆነው ተራ መርሃ ግብር የሆነበት እንደዚህ ዘመን አለ በእውነት። ስለዚህ በዚህ ሰዓት አባት ሆይ ከዚህ ሰዓት ምን በለኝ አድነኝ ብሎ መጸለይ ይገባል። ክርስቲያኖች ኢየሱስ ክርስቶስ ለእኛ ይህንን ጸሎት ለማስተማር ነው። በጭንቅ ሰዓት ይህንን እንድንጸልይ ነው እያስተማረን የነበረው በእውነት ይህንን ሰዓት ይችን ጸሎት። ስለዚህ በዚህች ሰዓት ልንጸልያት የሚገባ ጸሎት ይች ናት። ክርስቶስ ስጋውን ደሙን እንደቆረሰባት እንደዚያች ሰዓት አስጨናቂ የሆነች ሰዓት ናት። ማንንም አይሰማባት፣ ፍርድ የጎደለባት፣ ሚዛን ያዘነበለባት ሰዓት ናት ይች ሰዓት። ንጹሕ ደም በምድር ላይ በግፍ የሚፈስባት፣ ጨካኞች ምድርን የሞሉባት ሰዓት አይደለች ይች ሰዓት። ስለዚህም በእውነት በዚያ ሰዓት እንደነበረው ሁሉ አሁንም ይህን ጸሎት ልንጸልይ ይገባል። በዚያ ሰዓት ኢየሱስ ክርስቶስ ያለ በደሉ ተይዞ ታስሮ ሲሄድ ተመልክተነዋል። ዛሬም የክርስቶስ አካል የሆነች ቤተክርስቲያን ያለ በደሏ ስትከሰስ ስትወቀስ እየተመለከትን ያለን። በዚያ ሰዓት ክርስቶስን ቢገድሉት እንኳን አጠገቡ ቆሞ የተከራከረለት ማንም አልነበረም። ከእጁ የበሉት ሁሉ የሉም። የጥብርያዶስ ዕለት ሊያነግሱት የፈለጉት ሁሉ ዛሬ አጠገቡ ላይ አልተገኙም። ቤተክርስቲያንም በዚች ምድር ላይ ዛሬ ማንም ሲከሳት ሲወቅሳት፣ ማንም ደሟን በምድር ላይ ሲያፈሳት፣ ማንም ሲረግጣት የጮህላትም የደረሰላትም የለም። ከእግዚአብሔር በቀር ማንም ቤተክርስቲያኑን ሊያድን የሚችላል? በእውነት ግን በእውነት ክርስቶስ ሙሽራውን የሚተዋት ይመስላችኋል? ማንም ወንድ ሚስቱን ሊደፍራት የመጣውን ለጊዜው አቅም አንሶት ምንም ያላለ ቢሆን ጊዜውን ጠብቆ ዝም የሚል ይመስላችኋል? ቤተክርስቲያን ለክርስቶስ ሙሽራው ናት። ቤተክርስቲያን ለክርስቶስ አካሉ ናት። የሚደፍራት ሁሉ ክርስቶስን ይደፍራል። የሚገድላት ሁሉ ክርስቶስን ይገላል። የሚያሳድዳት ሁሉ ማንን ያሳድዳል? ክርስቶስን ያሳድዳል። ማንም ቢሆን በክርስቶስ ላይ ምራቁን እንደተፋ በቤተክርስቲያን ላይ ምራቁን ሊተፋ ይችል ይሆናል። ቤተክርስቲያንም እንደ ክርስቶስ ለጊዜው ዝም ልትል ትችል ይሆናል። የቤተክርስቲያን ዝምታ ክርስቲያኖች፣ የቤተክርስቲያን ዝምታ እግዚአብሔር ፍርድ እንዲሰጥ እየጠየቀች ይሆናል። ቤተክርስቲያን ዝም ካለች እግዚአብሔር መፍረዱ አይቀርም። በአይሁድ ላይ የመጣውን ፍርድ ተመልከቱት። ቀኑ ሲጨልምባቸው አይሁድ አላወቁም፣ ከበደላቸው ንስሐ ገብተው አልተመለሱም እንጂ ወዲያውኑ ፀሐይ ብርሃኗ አነሳች እኮ አትመለከቱትም? አሁንስ ቢሆን ፀሐይ አለን እንዴ? ቀኑ ጨልሞ እያስቸገራቸው ያሉ በጣም ብዙዎች አሉ አይደል? አሁንም ቢሆን ብርሃን ሆኖ ሳለ በብርሃን መመላለስ ያቃታቸው ብዙዎች አሉ አይደል? ቀን መጨለም ማለት ምንድን ነው? ክርስቲያኖች ብርሃን ሆኖ ሳለ በብርሃን እንዳለ ሰው ሆኖ በነፃነት መመላለስ አለመቻል ማለት አይደል እንዴ? ክርስቲያኖች ብርሃን ሆኖ ሳለ እንደ ብርሃን ሰው አለመሆን። በብርሃን እኮ ነው እየተፈራራን ያለን። በቀን እኮ ነው እየተሸራረቅን ያለን። በቀን እኮ መውጣት መግባት ያቃተን በቀን እኮ ነው አይደለም? ስለዚህ በዚህ ዘመን ቀን ራሱ እንደ ጨለማ ተቆጥሮ የለም። በአይሁድ ዘመን እንደተደረገው በአይሁድ ላይ እንደሆነው ዛሬም እየሆነ ነው። በዚህ ዘመን ያለ ሰው ታዲያ አባት ሆይ ከዚህ ሰዓት አድነኝ ብሎ ሊጸልይ ይገባዋል እንጂ ሌላ ምን ጸሎት ሊኖር ይችላል? በእውነት
ዘመኑን የሚመጥን ጸሎት ይሄ ነው ክርስቲያኖች። ባሪያ በጌታው ላይ ተነስቷል። ደቀ መዝሙር መምህሩን ክዷል። ከሁሉም በላይ ጥቅም ቀድሟል። ጥቅምን የሚያስቀድሙ ሰዎች በዝተዋል። ለራሳቸው ክብር ሲፈልጉ የእግዚአብሔርን ክብር ረስተዋል። እግዚአብሔርን ከማክበር ፈቀቅ ብለዋል። ሁሉም ራሱን ወደ ማክበር ተመልሷል። ክብር ደግሞ ክርስቲያኖች እግዚአብሔርን ስናክብር ይመጣል እንጂ ራሳችንን ለማክበር ስንፈልግ ክብር ከኛ ጋር አይሆንም። ታዲያ በዚህ ሰዓት እንደዚያ ዘመን ሰዎች ሁሉ አባት ሆይ ከዚህ ሰዓት ምን በላይ አድነኝ ብሎ መጸለይ ይገባል። እሱማ ለዚህ ሰዓት መጥቷል። ያችን መከራ ተቀብሎ መከራን ከሰው ልጆች ለማራቅ መጥቷል። በዚያ ሰዓት እሱ ልብሱን ባይገፈፍ ኖሮ የጸጋ ልብሳችን ይመለስልን ነበር። ምራቁን የተተፋበት የተጠላ ባይሆን ኖሮ በእግዚአብሔር ፊት ለመወደድ እንበቃ ነበርን። ይሄ እኮ ቤዛ ነው። ኢየሱስ ክርስቶስ ቤዛ ኃጥአን ነው። ደሙ በምድር ላይ ባይፈስ ኖሮ ቤተክርስቲያን ትበቅል ነበር። ቅድም ሊቃውንቱ ሲሉ ነበር ምድርን በአበቦች ያስጌጣት የቅዱሳን ክብር ክብሮሙ ለቅዱሳን መድኃኒቶሙ ለጻድቃን ይሉት የነበረው ቤዛዎሙ ለኃጥአን የኃጥአን ቤዛ የጻድቃን መድኃኒታቸው የቅዱሳን ክብራቸው እሱ ደግሞ ለእኛ ክብር ሊሆነን ውርደትን ተቀብሏል። በምድር ላይ ተጎትቷል። በምድር ላይ አለ የሚባለውን መከራ ሁሉ ተቀብሎታል ኢየሱስ ክርስቶስ። እሱ ነው አጥንቱ እስኪታይ ድረስ ስጋ አልቆ አጥንቱ እስኪታይ ድረስ የተገረፈ እሱ ነው። እሱ ነው በልዩ ልዩ መከራ ደሙ ከሰውነቱ ወርዶ እስኪያልቅ ድረስ የተገረፈ መከራ የተቀበለ የተደበደበ እሱ ነው። ክርስቲያኖች እሱ ነው ለመጀመሪያ ጊዜ በቀኖት ተቸንክሮ መስቀል ላይ የተሰቀለው። ከዛ በፊት የሚሰቀሉ ሰዎች ቢኖሩም እንኳን በገመድ ታስረው ይሰቀሉ ነበር እንጂ በቀኖት ተቸንክሮ የተሰቀለ ማንም አልነበረም። እሱ ግን ሳዶር፣ አላዶር፣ ዳናት፣ አዴራ በሚባሉ 5 ቅንዋተ መስቀል ተቸንክሮ ነው የተሰቀለው። ክርስቲያኖች እሱ ነው በፈጠራቸው ሰዎች እጅ የተገደለው። ማንም ንጉሥ በሚያስተዳድረው ሕዝብ ሊገደል ይችል ይሆናል። ግን ፈጣሪ በፈጠረው ፍጥረት እጅ የሰራ እሱ አይደል እንዴ? እሱ በሰራላቸው እጅ ነው የደበደቡት። ተመልከቱት። አንደበትን የፈጠረ እሱ አይደል እንዴ? እሱ በሰራላቸው አፍ ነው የሰደቡት። እሱ በፈጠረላቸው አንደበት ነው የከሰሱት። ልብ በሉ ክርስቲያኖች፣ ጽድቅን ስላደረገ ነው የከሰሱ። እሱ ነው ጽድቅን አድርጎ የተከሰሰው። ክሱ በአዳምና በልጆቹ ላይ የነበረ ክስ ነው፣ አዲስ ነገር አይደለም። ግን ያ ክስ ለዘላለም ይወገድ ዘንድ ፍርድ ለዘላለም ከሰው ልጆች ይወገድ ዘንድ ኢየሱስ ክርስቶስ ያንን ሁሉ መከራ መቀበል ነበረበት። ያቺ ሰዓት በእርግጥም የጭንቅ ሰዓት ነበረች። በእርግጥም የጭንቅ ሰዓት፣ አስጨናቂ ሰዓት ነበረች። ያችን ሰዓት ነው እንግዲህ ከዛች አድነኝ ብለን እንድንጸልይ ለእኛ አብነት ለመሆን ከዚህ አድነኝ፣ ከዚህ ሰዓት አድነኝ። እኔማ ስለዚህ ሰዓት መጥቻለሁ። ነገር ግን በጭንቅ ውስጥ በሚሆኑ ጊዜ ተከታዮቹን ሁሉ ደቀ መዛሙርቱን ሁሉ ከዚህ ጭንቅ አድናቸው፣ ከዚህ ሰዓት አድናቸው እያለ ነው። እግዚአብሔር ቤተሰቦች ሃይማኖታችንን ከሚፈታተን ፈተና ሁሉ እግዚአብሔር ይሰውረን። ሃይማኖታችንን ከሚያስክድ ፈተና በሚያስክድ ፈተና ውስጥ በምናልፍበት ሰዓት ይችን ጸሎት ልንጸልያት ይገባናል። አባት ሆይ ከዚህ ሰዓት ምን በለኝ አድነኝ። በጎ ጠባያችንን በጎ ስራችንን ሁሉ የሚያስጥለን የሚያስተውን ክፉ ነገር በልባችን በተነሳሳብን ጊዜ ሁሉ ይህን ጸሎት ልንጸልይ ይገባናል። አባት ሆይ ከዚህ ሰዓት ምን በለኝ አድነኝ። ቁጣ ሲነሳባችሁ ይህን ጸሎት ጸልዩት ክርስቲያኖች። አባት ሆይ ከዚህ ሰዓት ምን በለኝ። ቁጣ ወደ ምን ስለሚያደርስ? ወደ ስድብ ያደርሳል። ስድብ ደግሞ ወደ ምን ያስደርሳል? ወንድምን ወደ መግደል፣ ወንድምን ወደ ማስቀየም ያደርሳል። ወንድምን ከገደልክ በእግዚአብሔር ፊት ቆመህ ጸሎትም መባም ማቅረብ አይቻልም። በእግዚአብሔር ፊት ጸሎትም መባም ካላቀረብክ አትቀደስም። እግዚአብሔር ካልቀደሰ ደግሞ ወደ ተቀደሰው መንግስቱ ሊያገባህ ሊያወርስህ አይቻለውም። ምን ታደርጋለህ? ወንድምን ካስቀየምክ እግዚአብሔር ይቅር አይልህም። እግዚአብሔር ይቅር ካላለህ ምን መዳኛ አለ? ምን መጠጊያ አለ? ስለዚህም ነው ቁጣ በልባችሁ ሲፍለቀለቅባችሁ አንደበታችሁን ለጉማችሁ ይዛችሁ እንዲህ በሉ፣ አባት ሆይ ከዚህ ሰዓት ምን በለኝ አድነኝ ብሎ መጸለይ ይገባል። የስጋ ፈቃድ ሊያሸንፋችሁ ሲነሳሳባችሁ፣ ልባችሁን ካድ ሲያደርጋችሁ፣ የተማራችሁን ትምህርት ሲያስረሳችሁ፣
ያን ጊዜ አባቶ ከዚህ ሰዓት ምን በለኝ አድነኝ። የሥጋ ፈቃድ ለዲያብሎስ አሳልፎ ሲሰጣችሁ ከመይመጡ ቀይዱ ከለመኮንን አይደል ያለው ጌታ በወንጌል። ፈቃደ ሥጋ ለዲያብሎስ ለባላጋራ አሳልፎ ይሰጣል። ወዋሊሁ ወመኮንንኒ ይሜጠወከለ ዋሊሁ ዲያብሎስም አሳልፎ ለሞት ይሰጣል ነው የተባለው። ስለዚህ ክርስቲያኖች እኛ ለዲያብሎስ ተላልፈን የምንሰጥበት የሥጋ ፈቃድ በተነሳሳብን ጊዜ ይህን ጸሎት ልንጸልየው ይገባናል። አባት ሆይ ከዚህ ሰዓት ምን በለኝ አድነኝ ብላችሁ ጸልዩ። ሥጋችን ሙቀት ሲሰማው ትምህርታችን ሁሉ ነው ያስረሳል። እግዚአብሔር ባጠገባችን እንዳለ ሁሉ ነው ያስረሳል እና እግዚአብሔርን ከሚያስረሳ ኃጢአት ላይ ስትወድቁ ይህን ጸሎት ጸልዩት። ከዚህ ሰዓት ምን በለኝ አድነኝ ብሎ መጸለይ ይገባናል። የእግዚአብሔር ቤተሰቦች እግዚአብሔር ሰውነታችን ቅዱስ ቢሆን በሰውነታችን ያድርበታል። እግዚአብሔር ካላደረብን አጋንንትን ታግለን ድል መንሳት አይቻለንም። ክርስቲያኖች እግዚአብሔር እንዳያድርብህ ዲያብሎስ ኃጢአትን ያመጣና ሰውነትን ያቆሽሸዋል፣ ያረክሰዋል። እግዚአብሔር ደግሞ በረከሰ ቤተ መቅደስ ውስጥ አያድርም። ተመልከቱት የአይሁድን ቤተ መቅደስ እንዴት እንዳደረገው ታውቃላችሁ። ሁላችሁ ምንድነው ያላችሁ? አይሁድን ቤቴን የምን ቤት አደረጋችሁት? የሌባና የወንበዴ ቤት አደረጋችሁት። አንተም ሰረሰክሙ በአጥፊያቱ ሰረቅት አይደለም የሌባ ዋሻ የወንበዴ ጋሻ አደረጋችሁት ነው የተባለው። መቅደስ የተባለች ሰውነታችንን ለኃጢአት አሳልፈን የሰጠናት እንደሆነ በኃጢአት ያሳደፍናት እንደሆነ እግዚአብሔር አያድርብንም፣ ትቶን ይሄዳል ማለት ነው። እግዚአብሔር ትቶን የሚሄድባት ያቺ ሰዓት አስጨናቂ ሰዓት ናትና ከዚህ ሰዓት ምን በለኝ አድነኝ ማለት ይገባል። የኛ አይሁድ ክርስቲያኖች የኛ አይሁድ በክርስቶስ ዘንድ አይሁድ እነማን እንደሆኑ እናውቃለን። በእኛ ዘንድ ደግሞ አይሁድ ማለት አጋንንት ናቸው። እነማን ናቸው? እነማን ናቸው? አጋንንት ናቸው። መቼስ አጋንንት ብለው አላችሁ። እነማን ናቸው? አጋንንት ናቸው። የኛ አይሁድ የሚሰቅሉን የሚከሱን እነሱ ናቸው። በክርስቶስ ፊት እኮ ዛሬ እያባበለ ኃጢአት ያሰራን ሰይጣን በክርስቶስ ፊት ስንቆም ደግሞ ከሳሽ ሆኖ ይመጣል። ኃጢአቱን ያሳሰበን እሱ ነው፣ ያሰራንም እሱ ነው። በኋላም ደግሞ ለክስ እግዚአብሔር ፊት በቆምን ጊዜ ለክስ የሚመጣም እሱ ነው። ተመልከቱት ዲያብሎስ እንዲህ ነው። ችንካሮቹም የኛ ቀኖት ኃጢአት ነው። የኛ ቀኖት ምንድን ነው አልኳችሁ? ኃጢአት። በኃጢአት ሰውነታችንን ይቸነክሯታል፣ ያቆስሏታል። እንዲህ አድርገው የማይጠቅም መስዋዕት ሆነን የአጋንንት መስዋዕት ሆነን እንድንቀር ያደርጉናል ማለት ነው ክርስቲያኖች። ስለዚህ እንጠንቀቅ፣ ከኃጢአት ከቀኖት እንድንድን። ኃጢአት ቀኖት ናት። አጋንንት ደግሞ አይሁድ ናቸው። በእኛ ክርስቶስን እንደከሰሱት እንደወቀሱት ዛሬም አጋንንት ክርስቲያኖችን ይከሳሉ፣ ይወቅሳሉ። ክርስቶስን አይሁድ ደሙን እንዳፈሰሱት ዛሬም አጋንንት በኃጢአት ደማችን እንድናፈስ ያደርጉናል። ሰክሮ ደሙን የሚያፈስ ብዙ አለ አይደል? እየወደቀ ሰክሮ ከወንድሙ ጋራ ተጋድሎ ደሙን የሚያፈስ ብዙ አለ አይደል? ለኃጢአት ደሙን የሚያፈሰው ስንቱ ነው? በእውነት እንደ ክርስቶስ ለጽድቅ አይደለም፣ እንደ ክርስቶስ ለሰው ቤዛ እንደሆነ አይደለም። ለኃጢአት ስለ ኃጢአት ደሙን የሚያፈስ በጣም ብዙ ሰው ነው ያለውና እንዲህ አይነት ፈተና ሲገጥመን ይህን ጸሎት ልንጸልይ ይገባናል። አባት ሆይ ከዚህ ሰዓት ምን በለኝ አድነኝ ብለን ልንጸልይ ይገባናል። እግዚአብሔር ከመከራ እግዚአብሔር ከችግር ሁሉ ሁላችንም ያድነን። ቤተክርስቲያናችንን በዚህ ዘመን ከደረሰባት ፈተና ሁሉ እንዲያድናት በእውነት በየቤታችሁ ቤተክርስቲያንን አድናት፣ ሙሽራን ጠብቃት ብላችሁ ልትጸልዩ ይገባል። ክርስቲያኖች እኛ ከተመለስን እግዚአብሔር ቤቱን ይጠብቃል። ይህ ምንም ጥርጥር የለውም። ክርስቲያኖች አሁን ቤተክርስቲያን ያለችበት ፈተና በጣም ከባድ ነው። እናንተ ባህር ዳር ስላላችሁ አይደለም። በአሕዛብ መካከል ያሉ ክርስቲያኖች በጭንቅ ነው ያሉት። በጭንቅ ላሉ ክርስቲያኖች ደግሞ ቢያንስ ሌላ ባታደርጉላችሁ እንባ ማፍሰስ ያቅታችኋል። እንደ ክርስቲያኖች እንባ እንዴት ይገዳል በእውነት። ቢያንስ ሌሊት እንቅልፋችሁን ትታችሁ ተነስታችሁ መጸለይ ያቅታል እንዴ? እነሱ እኮ መተኛት አልችል ብለው ጫካ ነው የሚያድሩት። እናንተ እንዴት ከእንቅልፋችሁ ተነስታችሁ መጸለይ ያቅታችኋል? እነሱ ደማቸውን ካፈሰሱ ህፃናቱ እግራቸውን ሲቆረጡ እያያቸዋል። ማህበራዊ ሚዲያውም የማያሳየው ነገር የለም። እንዲህ አይነት
ፈተና እያያችሁ መተኛት ነውር ነው። በዚህ ዘመን የተኛ ክርስቲያን መቼም አይድንም፣ መቼም አይድንም። አሁን በዚህ ዘመን በእውነት ሀብት ለማግኘት ምንሳሳበትና ምንሯሯጥበት ዘመን ነው። ሰው በሀብቱ መጠቀም የማይችልበት ዘመን ላይ፣ ሰው በጉልበቱ መዳን የማይችልበት ዘመን ላይ ያያችሁት፣ ሰው በስልጣኑ መመካት የማይችልበት ስራ መስራት የማይችልበት ዘመን ላይ ምንም ያስመካ ነገር አለና ልንመካ እንችላለን? ምንም ነገር የለም። ስለዚህ ተኝቶ ማደር ይብቃ። የእኛ እንቅልፍ ነው ሁሉ ፈተና ያመጣው። ቤተ ክርስቲያን እስክትድን ድረስ ማንም ቢሆን ሊጾም ሊጸልይ ይገባል። ስለ ቤተ ክርስቲያን ልታለቅሱ ይገባል። በዚህ ዘመን ክርስቲያኖች ተኝቶ ማደር ይብቃ። ራሳችንን ለሽያጭ እናዘጋጃለን። ሰውነታችንን እያደለን ያለ ዋጋ እየተሸጥን ነው። ዋጋ እንኳን የማያወጣ ሞታችን እንኳን ዋጋ እያወጣ አይደለም። ተመልከቱት። ስለዚህ ይህን ያክል የተናቀች ቤተክርስቲያን እንድትኖረን መጠበቅ የለብንም። ማንም ላይ መጮህ የለብንም። ወደ እግዚአብሔር ለመጮህ እጃችንን እናንሳ። ወደ እግዚአብሔር አይናችንን ወደ ሰማይ ቀና አድርገን ነቢዩ ዳዊት እንደተናገረው የባሪያ የገረድ አይኖች ወደ ጌታቸው ወደ እመቤታቸው እንደሆነ ሁሉ እኛም አይኖቻችን ወደ ማን ናቸው? ወደ ማን እናነሳለን? ወደ እግዚአብሔር እናነሳለን። አፋችንንም የምንከፍተው ከእግዚአብሔር ጋር ለመነጋገር መሆን አለበት። እሱን አድርገን ለቤተ ክርስቲያናችንም እንዲያው በእውነት እስኪ አስበን እንኑ። እንደ ክርስቲያን አስበን ሲሆን ተማሩ የክርስትናውን ትምህርት። ይህ ዝም ብሎ ክርስቲያን ነኝ ማለት ብቻ አይደል። የክርስቲያናውን ትምህርት እንማር። ያም ካልሆነ ደግሞ ቢያንስ አሁን በመጣው ፈተና ደግሞ በሰይፍ እያለቁ ያሉ ክርስቲያኖች ብዙ ናቸው። ወደ 20 ዓመት እኮ ሊጠጋን ነው መታረድ ከጀመረ። እኛ ግን አሁንም ገና አልሰማን አልነቃን። እኛ ገና እርስ በርስ እየተራረድ ነው። ገና ወንድሙን ሊያርድ የተዘጋጀ ሰው አለ እዚህ መካከል። እንደዚህ አይደለም። በክርስትናችን ላይ የተነሳው ፈተና እስኪጠፋ ድረስ መጾም፣ መጸለይ፣ ወደ እግዚአብሔር መጮህ ይገባናል። ያስተማረን የመከረን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እግዚአብሔር ይስጥልኝ። አንድ ጊዜ ይጨመራል፣ ይሰለሳል። ሊቀ ሊቃውንት ናኮን መላክ የአራቱ ጉባኤያት መምህርና የባህር ዳር ሀገረ ስብከት ሊቃውንት መምሪያ ኃላፊ ቃለ ሕይወትን ያሰማልን። እናፍቃቸው እናከብራቸው መምህራችን ናቸው። ያው ለዚህ ነው ቶሎ ብዙ ጊዜ